ኦኬ ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ አንድ ትልቅ እንግዳ ይዤላችሁ ቀርብ ያለው እንግዳችን በሶሎዳ ሚዲያ አብዛኛው በትግርኛ ጽሁፍ ናቸው። በትግራይ ውስጥ ያለውን የሚያጋሩን ብዙ መረጃዎች ትግራይ ውስጥ ያለውን እውነታን ለማጋለጥ ብዙ ጥረት የሚያደርጉ እንግዳ ናቸው። እንግዲህ ትግራይ ውስጥ ያለውን ችግር ሌላው የኢትዮጵያ ማህበረሰብ እንዲያውቀው የዓለም አቀፍም ማህበረሰብ እንዲያውቀው ጥረት ከሚያደርጉ አንድ ታላቅ ወንድማችን ነው ይዤላችሁ የቀረብ። ራሱን ያስተዋውቀናል። እንግዲህ በቅድሚያ እንደተለመደው የሶሎዳ ሚዲያ አባል እንዲበዛ የሶሎዳ ሚዲያ ሀሳብ ተጋሪ መሆን አለበት፣ ሁሉም ኢትዮጵያዊ መዳረስ አለበት፣ በሁሉም ኢትዮጵያ መድረስ አለበት ብላችሁ የምታምኑ እንግዲህ የሶሎዳ ሚዲያ አባል ለመሆን ሌሎችም ለመጨመር ሳብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እንግዲህ ብዙ ነገር ዛሬ እናተርፋለን ብዬ አስባለሁ። በትግራይ ያሉ እውነታዎችን የሚያጋልጥ በየደቂቃው፣ በየሰከንዱ፣ በየሰዓቱ፣ በየቀኑ የሚፈጠሩ ችግሮች የሚያጋራን ወንድማችን ይዤላችሁ የቀረሁት። እንግዲህ መልካም ቆይታ ይኖራቸዋል ተስፋ አደርጋለሁ። እንግዳዬን ጣዕመ አራዳውም እንኳን በሰላም መጣህ ወደ ሶሎዳ ሚዲያ። የሶሎዳ ሚዲያ እንግዳ ሁነት ስለቀረብኩም በጣም እናመሰግናለን። እስኪ ራስህን አስተዋውቀንና ወደ ዋናው አጀንዳችን ከመግባታችን በፊት አንተ ምን ላይ ነው ያለው አሁን? አጠቃላይ አሁን ያለህን ስራና ያለህበትን ሁኔታ ብታጋራ። አመሰግናለሁ ሶሎዳ ሚዲያ። እኔም ጥሪ ስለተደረገልኝ በጣም አመሰግናለሁ። ስሜ ጣዕመ አረዳውም ይባላል። በትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ምግብና መድኃኒት ቁጥጥር ባለስልጣን ዋና ዳይሬክተር ነኝ። መልካም። እንግዲህ ትግራይ በ1967 ዓ.ም ጀምሮ 11 ለካቲት አሁን ያለው ህዝባዊ ወያነ ሓርነት ትግራይ ትግል ከጀመረበት ጀምሮ እስከ ዛሬ ያለችው ትግራይ ብዙ ምስቅልቅሎች፣ ብዙ ጦርነቶች፣ በሚሊዮን ህዝብ ያለቀበት ጊዜ ነው ያለ ነው። እንደ አጋጣሚ ሆኖ የታሪክ አጋጣሚ ሆኖ እኔ እናንተ ባለንበት ሰዓት ቲፒኤልኤፍ 50 ዓመት እድሜ ያስቆጥረዋል። በዚህ የ50 ዓመት ጉዞ ላይ አንተ እንደ ግለሰብ እንደ ጣዕመ ራስህን እንዴት ትገልጸዋለህ ይህንን 50 ዓመት ጉዞ? ምክንያቱም ይህንን የጠየቁት ጥያቄ ምንድን ነው? ቲፒኤልኤፍ የ50 ዓመት የትግል የጽናት የድል ቀን ብሎ ያከበረበት ጊዜ ማግስት ነው ያለውና ይህንን ዘመን እንዴት ታስታውሰዋለህ? ከራስ እድሜ አንጻርና ካለህ ንቃተ ህሊና ይህንን የመጣንበት ዘመን ከህዝቡ ጋር አንጻር እሱ ከሚያከብረውን እድሜ አጠር አድርገህ ብትገልጽልኝ ደስ ይለኛል። ወደ ዋናው ጥያቄ ከመግባታችን በፊት ማለት ነው። እሺ፣ ጥሩ። እንግዲህ የህወሓት የተመሰረተበት የ1967 ዓ.ም ጥር ለካቲት 11 ላይ ያኔ ለትግል የተነሱ ግለሰቦች የተነሱበት ዓላማና የታገሉበት ዓላማ በደርግ ጊዜ የነበረ ጭቆና፣ የትግራይ ህዝብ ተበድለዋል፣ እኩል መጠቀም አለበት፣ ዲሞክራሲ መስፈን አለበት፣ የብሔርና ብሔረሰቦች አንድነት፣ ራስን በራስ የማስተዳደር መብት ለሁሉም መሰጠት አለበት በሚል ለበጎ ዓላማ የህዝብ ላይ የሚል ያነሳ እነዚህ የህወሓት ታጋዮችም ያኔ ህወሓት አይባልም ነበር። አክቹአሊ ማገብት ይባል ነበር መጀመሪያ፣ ከዛ ተሃህት ይባል ነበር፣ ከዛ ማሊት ይባል ነበር፣ ከዛ በኋላ ነው ህወሓት የሆነው። በሂደት ታጋዩን ወይ አጠቃላይ ህዝቡን ሲያነሳሱት የነበረ የሚያነሳሳ ጥያቄዎችን እያመጡ ራስህን መቻል አለብህ፣ አገር እንሆናለን፣ እስከ አልውሃ ምላሽ እስከ አንገረብ ምላሽ አገር እንገነባለን ብለው አነሳስተውት ነው ያታግሉት። ስለዚህ በየጊዜው የተለያዩ የተነሱበት ዓላማና በየጊዜው ደግሞ የተለያዩ አቋሞች እንደነበሩ ግልጽ ነው። ምክንያቱም ከተገነባ ከ67 ዓመተ ምህረት በኋላ 69 ዓመተ ምህረት ላይ ሕንፍሽፍሽ የሚባል ነበር ገና 2 ዓመት ካረገ በኋላ
ለምንድን ነው የተነሳው? ዘረኝነት ይሄ አካባቢነት የምንለው አለ አይደለ? የዚህ የአድዋ፣ የአክሱም፣ የሽሬ፣ የአጋመ፣ የራያ የሚባል ችግሮች በመሀላቸው ተነስተው እንፍሽ የሚባል ችግር ተፈጥሮ በመግደል ነው እንዲለይ ያደረጉት። ይሄ ማለት ችግሩ ይሄን ችግር የፈጠሩ ያሏቸውን ሰዎች በሴራ ወደ ጦርነትን በማስገባት ከኋላቸውን በመምታት ሌላ ነገር በማድረግ አልፈውታል። ከዛም በኋላ በ71 ዓመተ ምህረትም ያጋጠመ ችግር ነበር። ሻዕቢያን ለማዳን ብሎ በ71 ዓመተ ምህረት ጀብሃ የሚባል ሻዕቢያን ሲቃወም የነበረ አንድ ታጣቂ ቡድን ህወሓቶች ገብተው ነው ከሻዕቢያ ጋር ሆነው ያጠፉት። በመሃል የትግራይ ህዝብ ህልውናና የትግራይ ህዝብ ትግል ብቻ ሳይሆን ሻዕቢያን ለማዳን የተንቀሳቀሱት የሚበዛ ይመስለኛል። ከዛ በኋላም በ74 ዓመተ ምህረት የቀይ ኮከብ ዘመቻ የሚባለው በሳህል የነበረ ሻዕቢያ አልቆለታል የተባለበት ጊዜ ብዙ ሺዎች የትግራይ ወጣት ማግደው ሻዕቢያን አድነዋል። ከዛ በኋላ ግን ሻዕቢያ የትግራይ ህዝብ ረሃብ በተጠቃበት ጊዜ በ1977 ዓመተ ምህረት ወደ ሱዳን እንዳይሰደድ መንገዶች ዘግተው በሙሉ የመጣ እየገደለ የትግራይን ህዝብ ተበቅለዋል ሻዕቢያ። እነሱ ግን እሱን ለማዳን ነበር ሲሰሩ የነበረ። ሄደህም በ83 ዓመተ ምህረትም ገና 77 ላይ በነ አረጋዊ በርህና በነ መለስ ዜናዊ መሀል የተፈጠረው ልዩነት በክርክር ተብለዋል። ግን ያኔም አሻጥር ነበር። ያኔም በሳቦታጅ ነገሩ በስርዓት እንዳይፈታ እነሱ እንዲሸሹና ሌሎቹ እንዲገደሉ እንዲጠፉ ያደረጉበት ሂደትም ነበር። ሄዶ 83 ዓመተ ምህረት ደርግን ከጣሉ በኋላ ምንድን ነው ያደረጉት? ኢትዮጵያን ያለ ባህር በር አስቀርተው የኤርትራ ነጻነት የሚቃወምበት ምንም ምክንያት የለኝም። ምክንያቱም ለነጻነታቸው ከታገሉ እና የዓለም ሕግም ይፈቅድላቸዋል በስርዓት ሬፈረንደም አድርገው ነጻነታቸው ቢያውጁ ምንም ችግር የለብኝም። ነገር ግን ያኔ ራሱ ኢትዮጵያን ፌቨር የሚያደርግ ሳይሆን ወይም የትግራይን ፌቨር የሚያደርግ ሳይሆን የሻዕቢያን ፍላጎት ፌቨር የሚያደርግ ኢትዮጵያ ሙሉ በሙሉ ላንድ ሎክድ እንድትሆን የሚያደርግ ውሳኔ እንዲወሰን አድርጓል። ይሄኛው ሲሳይድ ነበር። በራስህ ላይ በታግለ 17 ዓመት ታግያለሁ ያልከው አገር ገነባለሁ ዲሞክራቲክ የሆነ ኤንቫይሮንመንት ይሄ የብሔር ብሔረሰቦች አንድነት የራስን የመወሰን የሚባል ነገሮችን አመጣለሁ ብለህ ስታበቃ ሀገሪቷ በቀጣይነት የምታድግበትን እድል ዘግተው ሻዕቢያ ጠቅላላ የወንዝ የቀይ ባህር መስመር በሙሉ እንዲቆጣጠረው አድርገዋል። እሱ ብቻ አይደለም። በ87 ዓመተ ምህረት ከ85 ዓመተ ምህረት ጀምረ እስከ 87 ዓመተ ምህረት በነበረ ጊዜ ጠቅላላ በህወሓት ስርት የነበሩ ታጋዮች በሙሉ በመቶ ሺዎች የሚቆጠሩ ያለምንም የማቋቋሚያ ያለምንም ድጋፍ ያለምንም የመልሶ የመገንባት ወይ መልሶ የማቋቋም እርዳታ ሁሉም ወደ ቤታቸው እንዲመለሱ አድርገዋል። ትንሽ የተወሰኑትን አስቀርተው ሁሉንም ወደ ቤታቸው መልሰው ወደ ልመና የገቡ ወደ ሌላ ህይወት የገቡ ሴቶችም ወደ ራሳቸውን እስከ ማጥፋት ድረስ በጣም ብዙ ችግር የደረሰባቸው የኛ ቤተሰብ ራሱ በቅርብ ያሉ ቤተሰቦቻቸው ራሱ አሉ። ከነሱ ጋር 17 ዓመት ሙሉ ታግለው አካላቸው ጎድለው እድሜያቸው ብቻ አስቀርተው ሌላውን ያለምንም ገንዘብ ያለምንም ማቋቋሚያ ገንዘብ ሸኝቷቸዋል። ስለዚህ ያ ሁሉ ትግል የተወሰኑ ቡድኖች የተወሰኑ ሰዎች በዙሪያቸው ያሉ ሰዎችን የኛ ናቸው የሚሏቸው የሚላላኳቸውን ሰዎች ብቻ አስቀርተው በድለውታል። የትግራይን ህዝብ ያልታ ነበረበት የጦርነት ያነሳሳ ምክንያት የኤርትራ መንግስት ወይ ደግሞ ሻዕቢያ እንበለው ኢትዮጵያ ውስጥ እንደፈለገ እንዲፈነጭ እንደፈለገ ኢኮኖሚክ ሳቦታጅ እንዲሰራ ድንበር እየገባ እንደፈለገ ኢኮኖሚውን እንዲያዳቅቅ ዶላር እንዲሰበስብ ከኢትዮጵያ ቡናና ጤፍ እየወሰደ ኢምፖርት እንዲያደርግ ፈቅደውለት ሲያበቁ መጨረሻ ላይ በራሳቸው ምክንያት እዛ ውስጥ በፈጠሩት ሽኩቻ ወደ ጦርነት ገብተናል። ያ ሁሉ አንድ ላይ ጦርነት ተደርጎ 17 ዓመት ሙሉ አንድ ላይ በ84 ዓመተ ምህረት ነፃነቱን አውጆ ምናምን የሄደ የተገነጠለ ሀገር እንደ ሁለት ሀገር መታየት ሲኖርበት
ኤርትራ የግላችን ኢትዮጵያ ግን የጋራችን በሚል ይሄ ምንድነው የሚባለው በሚል አባባል ኢትዮጵያ ውስጥ ሲያምሱ ነበር። ከዛም ሄዶ በመቶ ሺዎች ያለቁበት በንብረት በትግራይ የነበረውም ኢትዮጵያ የነበረውም ኤርትራ ውስጥ የነበረው ንብረት እንዲወድም ሰው እንዲሞት እና ቁርሾ እንዲኖር ያደረጉ ናቸው። ከዛም በኋላ ችግሩ በስርዓት መፈታት ሲኖርበት በአልጀርስ ስምምነት ተፈቷል ተብሎ የአልጀርስ ስምምነት በተግባራዊ ሳይሆን ቀርቶ ለአሁኑ በ2013 ላይ በነበረው በትግራይ ላይ የነበረው ጦርነት ሻዕቢያ እንደ አንድ ምክንያት ተጠቅሞ የአልጀርስ ቦታ የተሰጠኝ ነው የገባሁት በሚል ኢትዮጵያ ትግራይ ውስጥ ገብቶ ስንት ሰው ገድለዋል፣ ጄኖሳይድ ፈጽሟል፣ ውድመት ፈጽሟል። ያም በ90 ዓመተ ምህረት ለተፈጸመብኝ በደል ነው አሁን እየመለስኩ ያለሁት በቀሌን ነው እየመለስኩ ያለሁት እያለ በግልጽ ሲናገር እንዲናገር ይሄ እድል የሰጡትም በ90 ዓመተ ምህረት የነበረው ጦርነት የሻዕቢያን ስርዓት ገርስሶ ሌላ ዲሞክራቲክ ስርዓት እንዲቋቋምና እንደ ሁለት ሀገር እንዲታዩ በዛም በዚያ አጋጣሚም የባህር በር ኢትዮጵያ የምታገኝበት እድል መሰራት ሲኖርበት ተመልሰው ያ ሁሉ መስዋዕትነት ያ ሁሉ ጦርነት ያለምንም ካሳ ያለምንም ነገር እንዲቋጭ ተደርጓል። የአልጀርስ ስምምነትም ተግባራዊ እንዳይሆን ሰላምም አይደለም ጦርነትም አልነበረም። ሰላምም ጦርነትም ኖ ዋር ኖ ፒስ የሚል ለ20 ዓመታት ከቆየ በኋላ ነው የ2013 ላይ የገጠመን ጦርነት ዋና ተዋናይ ዋና ጄኖሳይድ ፈጻሚና አስፈጻሚ ጦርነቱን እንዲጋጋልና እንዲቀጥል ያደረገ የሻዕቢያ ስርዓትን እዚህ ድረስ ያደረሱት የህወሓት አመራሮች ናቸው። እሱ ብቻ አይደለም የነበረው ጦርነት በ2013 የነበረው ጦርነት 2015 ላይ ጥቅምት ላይ በፕሪቶሪያ ስምምነት እንዲቋጭ ሲደረግ ለምን የፕሪቶሪያ ስምምነት ተፈረመ ብሎ ኢሳያስ አፈወርቂ ራሱ ሚዲያ ላይ ወጥቶ እኛ ያሰብነው የትግራይን ህዝብ የማጥፋት የትግራይ ፊርማ ብሎ እሪ ያለ ከኢትዮጵያ መንግስት ጋርም ወደ መፋጠጥ የገባበት ጦርነቱ እንዲቀጥልና ህዝቡን እንዲያልቅ ስለፈለገ ነበር። ይህንንም ስታይ በጣም ከባድ ነው ማለት የህወሓት አመራሮች ከሻዕቢያ ጋር ያላቸው ቁርኝነት ከሻዕቢያ ጋር ያላቸው ግንኙነት በትግራይ ህዝብ ላይ ጄኖሳይድ ፈጽሞ እንኳን አሁን ራሱ በግልጽም በድብቅም ግንኙነት የሚያደርጉ እነዚህ የህወሓት አመራሮች ናቸው። አሁን ህወሓት ለሁለት ተከፍለዋል። ግን ዋናው ህወሓት እንደ ግል ንብረቱ እንደ ፒኤልሲ የኔ ነው የሚለው እንደፈለገ የሚያደርገው የነ ስብሐት ነጋ ቡድን ነው። አሁን የነ መንጀሩ ነው ምናምን ያለው ማለት ነው። አሁን በስርዓት ከሻዕቢያ ጋር ይገናኛሉ። ድንበር አልፈው የኢትዮጵያ መከላከያ በትግራይና በኤርትራ ወይም የኢትዮጵያ ድንበር የሚባለው የለም። ስለዚህ እንደፈለጉ ይገባሉ፣ እንደፈለጉ ይወጣሉ፣ ሰላዮች ያስገባሉ። እስከዚህ ድረስ እንዲፈቀድላቸው ያደረገም አሁን የህወሓት አመራር ነው። አሁንም እነዚህ ሌላው የህወሓት የገባ መልካም ይቅርታ አቋረጥኩና ወደ ዋናው ፖይንታችን በዚህ 50 ዓመት የትግራይን ህዝብ ምን አተረፈ፣ በዚህ የተጀመረ ትግል ለትግራይ ህዝብ ምን ትርፍ አገኘ በሚለው ሀሳባችን ቋጨውና በዚህ ባነሳ ነው የመግቢያችን ላይ ብዙ የህወሓት መስራቾች ለምሳሌ ኢንጂነር ግደይ ዘርአጽዮን በአካል አግኝቼዋለሁ። ይህንን ድርጅት ባይፈጠር የትግራይን ህዝብ ምን ይሆን ነበር? እናንተ ወደ ደረት ከመውጣታችሁ በፊት ደርግ ወደ ትግራይ ጥይት ይተኩስ ነበር ወይ? ሀውዜን መደብደብ ይችል ነበር ወይ? ለመሆኑ እናንተ ወደ ደረት ባትወጡ ደርግ ወደ ትግራይ በተለየ ምክንያት ኢትዮጵያ ጥይት የሚተኩስበት ይኖር ይሆን ወይ? አሁን ያለው ስርዓትና ያን በመፈጠራችሁ ለትግራይ ህዝብ ምን አተረፈ? ባይፈጠርስ ምን የትግራይን ህዝብ ምን ይቀረው ነበር ብዬ ስጠይቀው እንዲያውም ሽክም ነው ለትግራይ ህዝብ የባሰ መዘዝ ነው የፈጠርንበት ያለው ዶክተር አረጋዊም እንደዛ ነው የሚለው። በኋላ ቆይቶ ወደ እነሱ የተቀላቀለ አቶ ገብሩ አስራትም እንደዛ ነው የሚሉት። አረጋሽ አዳኔም እንደዛ ነው የምትለው። ባንወጣ ነበር የሚሻለው ነው የምትለው። ይህንን ስርዓት ለመፍጠር ያ ሁላ እድሜያችን የጨረስነው የትግራይን ህዝብ 17 ዓመት ጦርነት ቀጠና ውስጥ እንዲኖር ያደረግነው ባይመሰረት ራሱ ይሻል ነበር። እስከማን ነው የደረሱ? በቅርብ ጊዜ አይተው አንተም እየተከታተልከው ትሆናለህ። አብዛኛው ብዙ አመራሮች የቲፒኤልኤፍ ከሞቱ ከመስራቶቻቸው አሁን ከእነ አባይ ፀሐዬ ከነሱ መስፈን ነፍሳቸው ይማርና ከነሱ ውጭ ያሉ አብዛኛው አመራሮች
ይህን ቲፒኤልኤፍ በመፍጠራቸው በጣም የሚቆጩ ናቸው እና ከዚህ አንጻር በአንተ አገላለጽ ህወሓት ቢፈጠር ይቻል ነበር ወይስ ባይፈጠር ይቻል ነበር ብለህ ታምናለህ? በዚህ እንቋጨው ነው ወደ ዋናው ርዕስ እንድንገባ። ከትርፉ ከትግራይ ህዝብ አንጻር ሰላምና ዲሞክራሲ፣ ልማት፣ ዲሞክራሲ፣ ነፃነት አንጻር ማለት ይህንን ድርጅት ከመጀመሪያው ባይፈጠር አሁን የተነሱበት ዓላማም የሚያውቁ ግን ያለው ውጤት ስለሚያዩት ይሆናል። እኔ የምለው እንዴት መሰለህ፣ ልክ ነህ። እንዴት መሰለህ አሁን እኔ አሁን የማውቀው ታሪኩን በታሪክ ነው ማለት እነሱ 67 ዓመተ ምህረት እንትኑን ሲጀምሩ ትግሉን ሲጀምሩ እኔ የተወለድኩት 79 ዓመተ ምህረት ነው። እኔ የማውቀው ታሪክ ነው የማውቀው። እኔ አሁን ህወሓት ከተፈጠረ በኋላ የትግራይ ህዝብ ከስሯል ወይስ አትርፈዋል ብትለኝ የከሰረበት ነው የሚበዛው። ምናልባት ትግራይ ውስጥ ገነባ ነው የሚሉት ህገ መንግስትም እየጣሱት ነው። ኢትዮጵያ ውስጥ ገነባ ነው የሚሉት ህገ መንግስትም እየጣሱት ነው። እዛው አብረህ ልትሄደው የትግራይን ህዝብ ከሰረበት ቢያንስ በአራት ነገር በሶስት ነገር ጠቅላላ አድርገን ብንገልጸው እንግዲህ የትግራይን ህዝብ ከመሬት ጋር እያያዛል። ሰፊ ህይወት አለው። ከታሪኩ አንጻር ከመሬት ግዛቱ የነበረው አንጻር እንግዲህ ከዓለም አቀፍ የቀይ ባህር 40% የዓለማችን ኢኮኖሚ በዚህ በቀይ ባህር ነው የሚዘዋወረው እና ከዚህ አንጻር አያይዘህ ከሉዓላዊነቱ ከነበረው ክብሩ አያይዘህ በደንብ እንድትገልጸው ስለፈለግኩ ነው መጨመር የፈለግኩና ቀጥል። አዎ ልክ ነህ። አሁን መሰለህ አሁን ውጤቱን ነው ማየት ያለብን። ውጤቱ አሁን መጨረሻ ላይ አሁን ደርሶ ምን እያደረጉ ነው ብትል የትግራይን ህዝብ የነፃነት ማለት ነፃነት ስለ ክልልም ሆኖ ነፃ ሆኖ እንዲወስን የማድረግ መብቱ ሙሉ በሙሉ አፍነው ዜሮ አድርገውታል። ስለዚህ የተነሱበት ዓላማ ለህዝብ ሳይሆን ለራሳቸው ለቡድናቸው የኛ ነው ለሚሉት ዳይናስቲ ነበር ብለህ ትወስዳለህ። የትግራይ ህዝብ ከነበረበት ግዛት አንጻርም ከዛ በፊት የቀይ ባህር ባለቤት የነበረ ብዙ ስፋት የነበረው ከኢትዮጵያ ህዝብ ጋር በሰላም ሲኖር የነበረ የባሰ በህገ መንግስቱ ብለው ያቋቋሙት የትግራይ ክልል ተብሎ የተቋቋመው ከአማራ ክልል የባሰ ወደ ግጭትና ወደ እርሾ እንዲገባ ያደረጉት በስርዓት ስላላደረጉት ማለት ነው። በህገ መንግስት መሰረት የትግራይ ህዝብ ሉዓላዊ ስልጣን ያለው ሆኖ ሳለ 5-4 ሰዎች እንደፈለጉ የሚያሽከረክሩት የህዝብ ፍላጎት እንደፈለጉ የሚደፈጥጡበት ሁኔታ ነው የፈጠሩት። ከዲሞክራሲ አንጻርም ደርግን የታገል ነው ዲክታተር ስለነበረ ነው፣ አምባገነን ስለነበረው ሰው ስለሚገድል ነው ይላሉ። አሁን እነሱ የሚገድሉት እና ደርግ የገደለው ቢቆጠር ኦዲት ቢደረግ የእነሱ ሊበልጥም ይችላል። ባይዘወይ ምናልባት ፎር ዘ ሪከርድ አሁን እየገደሉት ያለው ሰው በትግል በ17 ዓመት የገደሏቸው ሰዎች አሁን በ2013 የነበረው ትግል ላይ እነሱ ራሳቸው የገደሏቸው ነው የምልህ። በጦርነት የሞቱ አይደለም የምልህ፣ የገደሏቸው ባንዳ ነው፣ ምስጢር አውጥተዋል፣ አልታዘዘኝም፣ በክፉ አይን እያየኝ ነው እያሉ ያጠፏቸው ወጣቶች፣ ምሁራን፣ ጀግኖች ቢቆጠሩ ሊበዙም ይችላሉ። ፎር ዛት ማተር አሁን ይሄ የምልህ ይሄኛው ቆጥሬ ያኛው ቆጥሬ አይደለም። እኔ ባለሁበት እድሜ አሁን የማየው በነገራችን ላይ እዚህ ላይ ጣመ ቲፒኤልኤፍ 1967 ዓ.ም 11 ለካቲት 6ኛ ወር ነው ወደ በረሃ ይወጡ ወደ ደደቢት የወጣው አይደል? ደርግ የወጣ ደግሞ 1967 1ኛ ወር ላይ 2ኛ ቀን መስከረም ነው ወደ ስልጣን የመጣው። በዚህ መካከል ላይ የተገደለ ትግራዋይ ሊበረገራ ይችላል። በዚህ 6 ወር ውስጥ ማለት እንግዲህ ደርግ ጨቆነ ብሎ ከወጡ በኋላ በአዲስ አበባም በትግራይ ውስጥም የትግራይ ተወላጅ እንደ ትግራዋይ ተወላጅ የተገደለ የለም። እንዲያውም ቀደም ብሎ ከደርግ ከመምጣቱ በፊት በመካከል ላይ መለስ ተክሌ የሚባለው አሁን መለስ ዜናዊ የተባለው ስም የወሰደውና ጥላሁን ይግዛው ነበር። ከዛ በፊት የነበረው በመሬት ላራሹ በሚሉ ጥያቄዎች የተገደሉ ሁለት እንደ ትግራይ ከወሰድናቸው ያኔ እነሱ ራሳቸው ኢትዮጵያውያን ብሎ ነው የሚያምኑ፣ ግን እንደ ብሔር እንኳን የምንወስዳቸው እነዛ ሰዎች ያኔ 2 ሰዎች ናቸው የተገደሉ ማለት ይቻላል። በዚህ ከደርግና በህወሓት ምስረታ 6 ወር ውስጥ ግን አንድም ትግራዋይ የተገደለ የለም በደርግ። ስለዚህ በአሁኑ ሰዓት አሁን ባለበት ተጨባጭ ስና በየቀኑ በትግራዋይ እንደ ትግራዋይ ሆኖ ጥያቄ ስላነሳ ብቻ የሚገደለው ወደ በኋላ እንመለስበታለን። ዛሬም እንኳን ዛሬ ስንት ወጣት ነው የተገደለ ያለ ከመሞት ከመግደል አንጻር ከዲሞክራሲ አንጻር ካየ ነው እና በደንብ እንድትሄድበት ስለፈለኩ ነው። ቀጥል። በ4 ወር ምን ያህል ጥያቄ ወይም 5 ወር ባደረገ
ወደ በረሃ የወጡ የሚለው ጥያቄ አንድ ጥያቄ ነው። ለምንድን ነው የወጡት? አመጣጡ አካሄዱ ያኔ ሰዎችን የኃይለሥላሴ የነበሩ ሚኒስትሮች የኃይለሥላሴ የነበሩ ባለስልጣናት ሲያስር ሲያፍን ሲገድል ነበር። በእርግጥ ይህንን እያዩ ነው የወጡት ወይ በትግራይ ላይ የተለየ በደል ፈጽሟል የሚለው እኔ ደርግ ጨቋኝ ነው ብሎ ወደ በረሃ ከወጡ ደርግ ገዳይ ነው ብሎ ወደ በረሃ ከወጡ ደርግ አይቀበልም ብሎ ከወጡ ደርግ ካደረገው በላይ የትግራይ ህዝብ ላይ ጫናና ጭቆና አድርገዋል ነው የምልህ። አንዳንድ አካባቢዎች በተለየ መንገድ ያጠቁ ነበር። ለምሳሌ የወልቃይት ሰዎች እስካሁን ቁጭት ላይ ያሉ እስካሁን ቂም በቅሬታና ቂም ይዘው ያሉት የተገመገመም ነው፣ በሰነድም ባለፈው ያየነው ነው። በተለየ መንገድ የወልቃይትን ህዝብ በተለይ እዛ የነበሩ መሳፍንት፣ እዛ የነበሩ ባለሀብት፣ እዛ የነበሩ ወጣቶችና ምሁራን በተለየ መንገድ እንዲገደሉና እንዲጠፉ አድርገዋል። አካባቢው የትግራይ ግዛት የነበረ ቢሆን ከዛ በፊት ከኃይለሥላሴና በሚኒሊክና በኃይለሥላሴ ጊዜ በአፄ ዮሐንስ ጊዜም የትግራይ ግዛት ክፍለ ግዛት ነበር። ከዛ በደርግ ጊዜና በኃይለሥላሴ ጊዜ የተቆራረጠ ወደ ጎንደር ምንድን ነው የሚባለው ጎንደር ክፍለ ሀገር ግዛት እንዲሆን ተደርገዋል። በታሪክ ስንመጣ የትግራይ ግዛት ነበር። ያ ቢሆንም የወልቃይት ህዝብ፣ የእንደርታ ህዝብ፣ የአጋመም፣ የገርዓልታ፣ የራያ እየለዩ አካባቢ እየለዩ ሰዎች እንዲገደሉ መሳፍንት እዛ የነበሩ መሳፍንቶች በተለየ መንገድ እንዲገደሉ ሌሎችን ደግሞ ሌላ አካባቢ ሲሄዱ ደግሞ ከመሳፍንቶች ጋር ድርድር እንዲደረግ እንዳይገደሉ፣ ምክንያቱም ቁርሾ እንዳይፈጠር በማለት ምሁራን ከነበሩ ተቃዋሚዎች ከነበሩም እያሳደዱ እስካሁን ድረስ እስኪ እኔ ግልጽ ለመናገር ለምንድን ነው ወልቃይት አካባቢ፣ ራያ አካባቢ፣ እንደርታ አካባቢ፣ አጋማ አካባቢ እነዚህ ሰዎች በምሁራንና በሚንቀሳቀሱ ልሂቃን ላይ ትኩረት አድርገው አፈናና ግድያና ማሳደድ የሚያደርጉ ካልክ በተለየ መንገድ ስለሚታገሏቸው ነው። እነሱም የመሳፍንት ልጆች ነበሩ። መስራቾች የህወሓት መስራቾች የመሳፍንት ልጆች ናቸው። መሳፍንትን አጥፍተው እነሱ ራሳቸው ሌላ መስፍን ሌላ መሳፍንት ሆኖ እንዲቀጥሉ ነበር ህወሓትን ያቋቋሙት። እንደገና ህወሓትን አሁንም የሚመሩት አሁን የነ መንጆሪኖ ቡድን ብታይ ከትግራይ ክልል ውስጥ በመሳፍንት ጊዜ ሲሰቃየው ከነበረ በላይ ነው ሲባል ምክር ቤት እየገደሉ በክላሽ ጆሮአቸው ላይ ደቅነው ምክር ቤቱ ውሳኔው እንዲቀየር የሚያደርጉ እኮ ናቸው። ምክር ቤት አልሰበሰብም ካለ በረሃ ላይ ወስደው ምክር ቤቱ እንዲሰበሰብ የሚያደርጉ እኮ ናቸው። ምክር ቤቱ በከተማ ላይ ለምሳሌ የመቀለ ከተማ ሐድነት ክፍለ ከተማ የሚባል አለ። ምክር ቤቱ እምቢ አለ፣ አንሰበሰብም፣ እኛ መሪያችን መርጠናል፣ አስተዳዳሪያችን መርጠናል፣ እናንተ የምታመጡልን አልቀበልም ስላለ ምን አደረጉ መሰለ? በየቤት እየሄዱ እያስፈራሩ ልጅህን ታሳድጋለህ ወይስ ትሰበሰባለህ ብሎ አስፈራርተው 25% የማይደርስ ሰው ሰበሰቡ ከምክር ቤቱ። ከዛ ሌላ ሰው እንዲመርጥ አደረጉ። የዓዴት ላይ አፈጉባኤው እምቢ አለ፣ ምክትል አፈጉባኤው እምቢ አለ፣ ቋሚ ኮሚቴዎች በሙሉ እምቢ አሉ። እነዚህ ሁሉ እምቢ ሲሏቸው በረሃ ላይ ወስደው ወድራያ የሚባል ንጉስ አበጀ የሚባል የአርሚ 35 አዛዥ አለ። እሱ ሰዎች ልኮ ሰዎችን እያስፈራራ ከየቤታቸው እያስመጣ ካልተሰበሰብክ ትገደላለህ፣ ልጅህ ይታፈናል፣ ትገደላላችሁ እያለ አስፈራርቶ እንዲሰበሰቡ አድርገዋል። ዓዴት ላይ ታህታይ ማጨው ላይ የወረዳ አስተዳዳሪዋን ልጆችን ታሳድጋለች ወይስ ትሰበሰባለች? የአፈጉባኤውን ምክትል አፈጉባኤው እንደዚህ። አሁን እነዚህ ህወሓት አመራር ነኝ የሚሉ ሰዎች የትግራይን ህዝብ ከመስፍናዊ ስርዓት፣ ከአፄያዊ ስርዓት፣ ከደርጋዊ ስርዓት አላቀናል ሲሉት ምንድነው እየተከለ ያለው ካልክ የባሰ ዋን ማን ሮል የሚባል ሌላው እንደ ምስለኔ እንደ ታዛዥ እነሱ ጋር ያሉትን እንዲደግም እያደረጉ ነው እያደረጉ ያሉት አሁን። ስለዚህ ከደርግ በላይ ደርግ ሆኖበታል። አሁን ከሻዕቢያ በላይ ሻዕቢያ ሆኖበታል። ከመሳፍንት በላይ ከአፄዎች በላይ እንደፈለጉ ግብር ያስከፍሉታል። አሁን አፄዎች ወይ ነገስታት ወይ መሳፍንት ወይ ሽፍታዎች ምን ያደርጉ ነበር? ግብር ያስከፍላሉ ለገበሬው። ይሄን ያክል ትከፍላለህ፣ ፍየልን ትሰጠኛለህ፣ በግ ትሰጠኛለህ፣ በሬን ትሰጠኛለህ፣ ወይም ስንዴና ጤፍ ካመረተም ከሱ ትሰጠኛለህ ብሎ አስገድደው በጫና ነበር የሚቀበሉት። አሁን እኮ በጫና እየተቀበሉት እኮ ነበር የህወሓት ክፍያ እያሉ ህወሓት ለማጠናከር ድርጅትን ለማጠናከር ተብሎ ድርጅቱ በነሱ ምክንያት ለ3 ወር ታግዷል፣ ምንም አይነት እንቅስቃሴ እንዳያደርግ። ነገር ግን ይህንንም ተላልፈው ህዝቡ 500 ብር እንዲያዋጣ፣ 500 ብር ካላዋጣ ምንም አይነት አገልግሎት የመንግስት አገልግሎት አታገኝም፣
መታወቂያ አይሰጥህም፣ ማዳበሪያ አይሰጥህም። የድርጅት ማጠናከሪያ ተብሎ 600 ብር ካልከፈልክ የትም ቦታ ሄደህ አገልግሎት አታገኝም። ትራንስፖርትም እንዳታገኝ፣ ትራንስፖርት ራሱ መናኸሪያ ሄደህ እንዳትሳፈር እንድትከለከል ጭምር ያደርጋሉ። ባለፈው አብይ ዓዲ ተንቤን አብይ ዓዲ ላይ ያደረጉት ህዝቡም ቢያለ ሰላማዊ ሰልፍም አንወጣም አለ፣ ድጋፍም አንወጣም አለ። ከዛ ከሀገር ሀገር እንዳይንቀሳቀስ መናኸሪያ ሄዶ መኪኖችን አገዷቸው እንዳትንቀሳቀሱ ብሎ ህዝቡ እንዳይንቀሳቀስ። እስኪ ደርግ እንደዚህ አድርጎ ነበር ይሆን? እኔ አላቅም። በእርግጥ እኔ በደርግ ጊዜ ስለተወለድኩ በ79 ዓመተ ምህረት ስለተወለድኩ አላቅም። እስኪ ደርግ እስኪወድቅ ድረስ እኔ ምንም ህፃን ስለነበርኩ አላቅም። በታሪክ ነው የማውቀው። እስኪ ደርግ እንደዚህ ሰው እንዳይንቀሳቀስ መናኸሪያ ሄዶ ያግድ ነበር? ሰው ብር ካላዋጣ ለደርግ ብር ካላዋጣ ማዳበሪያ አይሰጥም ይል ነበር ይሆን? ወይም ታሪኩን አምጥተን ማነጻጸር አለብን ይመስለኛል። በእኔ ፐርሰፕሽን ግን ከደርግ በላይ ደርግ ሆነው ከመሳፍንት በላይ መሳፍንት ሆነው ነው። ያኔ በሄሊኮፕተር እርዳታ ይልክ ነበር። ምንም የሚታወቅ ነው። እንዲያውም እነሱ ትግራይ ከተቆጣጠሩ መቀሌ ከተቆጣጠሩም ደርግ ደሴ ሆኖ ወልዲያ ሆኖ የእርዳታ ጣቢያዎች አስቀምጠው ነበር። ማንም ትግራዊ መጥቶ እዛ እርዳታ እንዲወስድ ማለት። እነሱ በተቆጣጠሩበት ቦታ ደግሞ እርዳታ ይገባ ነበር ከላይ ማለት። በሄሊኮፕተር ይጥል ነበር በመዳበሪያ ስር የሚሆን ሁሉም ማለት። ስለዚህ አሁን እንግዲህ በትግራይ ውስጥ እነሱ ከተቃወሙካቸው እንደምታውቀው እርዳታ እንኳን አታገኝም እንዳልከው እና ይህንን አስታውስ ስለፈለኩ ነው ያቋረጥኩት። እነዚህ ካልተጋለጡ ሁሉም ሰው ካላወቃቸው እንዲታን ላይ ስላልቆዩ ኢትዮጵያ ውስጥ በነበራቸው ቆይታ 27 ዓመት ሙሉ የበደሉት በደል፣ የሰረቁት ስርቆት፣ በግላቸው የፈጸሙት በደል በህዝብ ላይ እንዲላከክ አድርገው የትግራይ ህዝብ መጣብህ ደርግ መጣብህ ብለው አነሳስተው ምንም ሳይዘጋጁ ምንም ሳይኖራቸው ኒውክሌር እንደታጠቁ ሆነው ሲፎክሩና ሲሸልሉ ህዝቡን አጠቁት። በዚህ ምክንያት ሻዕቢያም የነበረው በ90 ዓመተ ምህረት የነበረው ቅሬታ ቂም በቀል እንዲዋጣ የአማራ ኢሊት የሚባለውም በትግራይ ላይ የግዛት አለኝ የሚለውን ጥያቄ አንስቶ በኃይል ቦታውን እንዲቆጣጠር ያደረጉት እነዚህ ናቸው። ምክንያቱም የትኛውም ቦታ በየትኛውም ክልል እኔ እዚህ ቦታ ነኝ እኔ እዚህ ክልል ነኝ ብሎ ካመነ ራሱ ህዝቡ ወስኖ የመኖር መብቱ የተጠበቀ ነው። ማንም አስገድዶ እዚህ ክልል ትሆናለህ ብሎ የሚለው ነገር የለም። አማራ ከሆነ አማራ ነኝ ብሎ በራሱ መንገድ በነፃነት ሊመሩ። እንግዲህ የህወሓት አመራሮች በትግራይ ህዝብ ላይ መከራ እንጂ እስካሁን ያመጡለት በጎ ነገር የለም። ከጎረቤት ህዝብ አማራ ጋር አጋጩት፣ ቁርሾ እንዲኖር አደረጉ። ነገሩ ህዝብ ለህዝብ ተነጋግሮ መፍታት ያለበት ነገር በእነሱና በቢአደን መካከል በተደረገ ስምምነት ብቻ የክልል አወቃቀር ስላደረጉ ህዝብ በስርዓት ስላላሳተፉት እስካሁን ላለው በትግራይ ህዝብም ቅሬታ አለ። ቀረብን የሚባል ግዛት አለ። በዛ በኩልም እንደዚሁ። ነገር ግን ህዝቡ በራሱ ተነጋግሮ መፍታት የሚችልበት ነገር ፖለቲከኞች ብቻ ቢአደንና ህወሓት ብቻ ተስማምተው ስላደረጉት እስካሁን ለህዝቡ ቁርሾ ሆኖ ቀርቷል። ለይገባኛል ጥያቄና ለጦርነትና ለጥፋት ምክንያት ሆነዋል። በትግራይና በኤርትራ ህዝብ መካከልም በ83 ዓመተ ምህረት ያደረጉት ቁርሾ እንዲኖር አድርገዋል። አሁንም ኢትዮጵያ ያለ ባህር በር እንድትቀር ያደረጉ እነሱ ናቸው። ከዛም በኋላ ለ90 ዓመተ ምህረት ጦርነትም ያደረጉት እነሱ ናቸው። ስለዚህ በአጠቃላይ ስናየው እነዚህ ሰዎች ደርግን ጣልን ብለው ከደርግ በላይ ጨቋኝ፣ ከደርግ በላይ አምባገነን፣ ከደርግ በላይ ገዳይ ሆኖ አርፈውታል ማለት ነው። ይህንን ማለት የሚቻለው። መልካም እንግዲህ በእኔና በአንተ ጊዜ ብዙ ነገር አይተናል። እንግዲህ 1 ሚሊዮን ህዝብ በ2 ዓመት ውስጥ ያለቀበት፣ ከ1.5 ሚሊዮን ህዝብ የተፈናቀለበት፣ ከ80 ሺህ በላይ የትግራይ ተወላጅ ሱዳን ጫካ በረሃ ላይ ወድቆ እንግዲህ በትግራይ ቲቪ እና በድምፅ ወያነ በተላለፈው እንኳን በራሳቸው አጠናን ባሉትም ከ120 ሺህ በላይ ሴቶችና እህቶቻችን ተደፈሩ ባሉብን። አጠቃላይ ትግራይ ውስጥ ማንኪያም ሳይቀር ሁሉም ተፈጽሞበታል፣ ጄኖሳይድ ተፈጽሞበታል በትግራይን ህዝብ ብለው
ብዙ ነገር ተደርጓል፣ ብዙ ነገር ተፈጽሟል። ይህ ሁሉ ነገር የእነሱ ውጤት ነው ብለን ከዘጋን በኋላ በትግራይ የተፈጠረው ነገር አጠቃላይ ሁሉ በሰላማዊ መንገድ ድጋሚ እንዲፈታ ደግሞ እድል ያገኘ ነው ከፕሪቶሪያ ውል በኋላ። ከፕሪቶሪያ በኋላ ጊዜያዊ አስተዳደር በትግራይ እንዲቋቋም ተደርጎ በጊዜያዊ አስተዳደር መሰረት ደግሞ ከትግራይ ውስጥ ያለው ከኢትዮጵያ ውስጥ ያለው ከአማራም ከአፋር ከሁሉም ጋር ያለው ችግሮች በሰላማዊ መንገድ እንዲፈቱ ከፌዴራል መንግስትም ያላቸው ግጭት በፖለቲካ ችግራቸው እንዲፈቱ በቲፒኤልኤፍ እና በብልጽግና የትግራይ ህዝብ ደግሞ በመንግስት መኖር ስላለበት ከጊዜያዊ አስተዳደር አቋቁሞ በዛ ችግሩ እንዲቀርፍ ጊዜያዊ አስተዳደር አቋቁመዋል እና በዚህ ጊዜያዊ አስተዳደር ግን እንደ ታሪክ ሆኖ እንደ አጋጣሚ ሆኖ አንተ የዚህ ጊዜያዊ አስተዳደር አባልና አመራር ነው። እንግዲህ ወደ ዋናው ጥያቄ ስገባ እዚህ ላይ ነው የትግራይ ጊዜያዊ አስተዳደር የ2 ዓመት ጊዜ ያሳካቸው እና ማሳካት የተሳነው ምንድን ነው? በዚህ 2 ዓመት ጊዜያዊ አስተዳደር ያሳካው ምንድን ነው? ማሳካት ያልቻለውስ ምንድን ነው? እንግዲህ አንተ ከዋናዎቹ አመራር ላይ ነህ። ያለህን አጠቃላይ የኢትዮጵያ ህዝብ ማወቅ ያለበት የፌዴራል መንግስትም ማወቅ አለበት፣ ሌላውም የዓለም አቀፍ ማህበረሰብ የትግራይ ተወላጅም ለምንድን ነው በዚህ 2 ዓመት ይህንን ጊዜያዊ አስተዳደር ስራውን ሰርቶ ማሸጋገር ያልቻለው? የሰራውስ ምንድን ነው? ያልሰራውስ ምንድን ነው? ክሊር እንዲሆን ማለት ነው። ቀጥል። ጥሩ እንግዲህ ከጦርነት በፊት ጦርነቱን ማስቀረት ይቻል ነበር። የኔ እምነት ይሄ ነው። ባይዘወይ የኔ እምነት ጦርነቱን ማስቀረት ይቻል ነበር። በዚህም በዛም የነበረ ፉከራና ለጦርነት የነበረ ግፊያ ሻዕቢያም ጦርነቱን እንዲኖር ይፈልገው ነበር። ስለዚህ የኢትዮጵያን መንግስት ሲገፋፋ ነበር። የአማራ ኤሊትም እንደዚሁ የይገባኛል የመሬት ጥያቄ አለን ስለሚሉ በጦርነት ካልሆነ በስተቀር በሌላ አይመለስም ብለው ስለሚያምኑ ጥሩና ምቹ ጊዜ ነው ብሎ ያመኑት ጊዜ ስለነበር በፌዴራል መንግስት ላይ ግፊት ሲያደርጉ ነበር። ይሄ አንድ ትልቁ ጫና ነው። ሁለተኛው ግን በዋናነት መታየት ያለበት ከአዲስ አበባ ወደ መቀለ የሸሸው ምንም ሳይነካም ጭምር ሳይባረር የእስር ማዘዣ ሳይወጣለት ሳይነካ ምንም ሳይሆን ጠቅልሎ ጓዙን ጠቅልሎ ሁሉንም ነገር አስረክቦ መቀለ ከገባ በኋላ ወደ ፉከራና ወደ ሽለላ ነው የገባው ቡድኑ። የትግራይን ህዝብ ደግሞ መጣብህ፣ ተበላ፣ ጄኖሳይድ ሊፈጸምብህ ነው ብሎ እንደዛ እያለም እኮ በደንብ ይዘጋጅ ማለት ጦርነት እኮ ከፈለከው በሁሉም ነገር ትዘጋጃለህ። በስነ አእምሮ ሜንታሊ ትዘጋጃለህ፣ በሰው ኃይል ትዘጋጃለህ፣ በትጥቅ ትዘጋጃለህ፣ በስንቅ ትዘጋጃለህ። ይሄ ሁሉ ሳያደርግ በባዶ እጁ በጨበጣ ሲፎክር የነጩን የኢትዮጵያ የ4 ኪሎ ቤተ መንግስት ወደ ጥቁር ቀይረዋለሁ፣ በደረሱበት እደርሳለሁ፣ ወደ ትግራይ የሚያማትሩ ጣቶችን ቆርጣለሁ እያለ የዓለማችን ጦር በሙሉ ትግራይ ውስጥ እንዳለ አስመስሎ ፎክሮ ህዝቡን አስጨርሰዋል። ከዛ ከተጀመረ በኋላ በህዝብ ላይ በጣም ብዙ በደል ደርሰዋል። ጄኖሳይድ ተፈጽሟል። ኤትኒክ ክሊንሲንግ ተፈጽሟል። በሴቶች እህቶቻችንና እናቶቻችንም የመድፈር በደል ወንጀል ተፈጽሟል። ይሄ ሁሉ ግን የዳረገው ይሄ ቡድን በእብሪትነት የጫረው ጦርነት ነው። ተጠያቂ መሆን አለበት ለዚህ ጦርነት መጀመር። የኢትዮጵያ መንግስትም ተጠያቂ መሆን አለበት፣ የሻዕቢያ መንግስትም የአማራ ኃይልም። አሁን እኔ የምለው በትግራይ ላይ ይሄ ያክል እልቂት እንዲመጣ ያደረገ ቡድን ጦርነቱ በስርዓትም አልመራውም። በጦርነት መሃል በስርቆት የተሰማሩ ሰዎች ነበሩ፣ የነሱ ሰዎች ያሰማሯቸው። የነ መንጆርኖ ቡድን፣ የነ ዓለም ገብረዋህድ ቡድን። ለምሳሌ የነ መንጆርኖ ቡድን ኃይለ ሊባኖስ የሚባለው ወደ አማራ ክልል ወደ ደብረ ብርሃን አካባቢ ስንጠጋ በዝርፊያ ላይ የተሰማራ ዋና የሪሶርስ ሞቢላይዜሽን ተደርጎ የተመደበው እሱ ነበር። በዝርፊያ ላይ ባንኮች በመዝረፍ ንብረቶች በመዝረፍ ከዛ የዘረፈውን ንብረት በሙሉ ይዞ አገሩ ጥሎ ሄደዋል። የለም ውጭ ሀገር ነው ያለው። እንዳውም በጸረ ሙስና ኮሚሽን በትግራይ ክልል ጸረ ሙስና ኮሚሽን ይጠየቁ ንብረት አጠፋፍተዋል፣ ዘርፈዋል ተብሎ ተጠርጥሮ እንዲታሰር እንዲያዝ ስማቸው ከተጻፉ 27 ሰዎች 4ኛ ላይ ነበር ያ
ያኛው ኃይለ ሊባኖስ ቢያለው የመንጀሪኖ የድሮ ባል ነው። ስለዚህ ምንድን ነው እነዚህ ሰዎች ጦርነቱን እንዳጋጣሚ ተጠቅመው በውጭ ሀገር የተሰበሰበው ዶላርም መዝብረውታል። በቲዲኤ ስም የተሰበሰበው፣ በዲያስፖራ ስም የተሰበሰበው፣ በማተሳ የሚባለው የሰሜን አሜሪካ የተጋሩ ማህበር የሚባለው ስም የተሰበሰበው፣ አሁንም ያ ማህበር የነሱ አገልጋይ ነው። ሱዳን አካባቢ የተሰበሰበው ወርቅና ዶላር ትግራይ ክልል ውስጥ የነበረው በባንኮች የነበረው ብሮች በሙሉ ወጥተው ወርቅም ጭምር ወጥተው እስከ በረሃ ድረስ ወስደው ግማሹን ለሀብታም ሰዎች ወደ አካውንታቸው አስገብተው ለቅርብ ዘመዶቻቸው ወደ አካውንታቸው አስገብተው ወደ ውጭ ሀገር ሄደውበታል። አብዛኛው ሰው ባይዘው ውጭ ሀገር ያሉ ውጭ ሀገር ሄደውም እነ ባሻ ደስታ ሌሎችም አሉ እዛ ሆነው የሚፎክሩት ባንካቸው ላይ ብር እንዲገባላቸው ተደርጎ ነው። የትግራይ ሀብት ጀመር የመዘበሩት ከባንክ ያወጡት በትራንስፈር የገባላቸው ሰዎች አሁን ስንት ጉድ ይወጣ ነበር። እኔ ብዙ መረጃዎች አሉኝ የግለሰቦችም ጭምር ማለት ነው። ሰው ምንድነው ማለት በዚህ አጋጣሚ ጦርነቱ እንዳጋጣሚ ወስደው እነሱ ሲነግዱ ነው የነበሩት። ስለዚህ ከሱዳን ወደ ትግራይ የነበረው ምልልስ በጦርነት መሀል እኮ እነሱ እኮ የራሳቸውን ሰዎች ይልካሉ ለሕክምናም ለስራም ምናምን እያሉ፣ ሌላው ግን እዚህ በትግራይ ክልል ውስጥ ግን በረሃብ ሰው ይሞት ነበር። እነሱ የጦር መሳሪያ ሲሸጡና ሲቀበሉ በደላላ መካከል በጣም ብዙ ሚሊዮን ዶላር እኮ ነው ዘርፈው ያስቀሩት። ደላላ በላው ተብሎ የቀረ ምን ልበል ምን ጉድ ልበል። ይሄ ጦርነት መቋጨት አለበት ተብሎ በአሜሪካውያን ጫናና በአውሮፓውያን ጫና ህብረት አፍሪካ ጫና ተደርጎ የፌዴራል ኃይል ወደ መቀለ ሲጠጋ በነበረበት ጊዜ በማይጨው በኩል ሲቃርብ ማይጨውን ለመያዝ መሆኒን ለመያዝ በዛ አዲግራት ሻዕቢያ ነበር። ከነበለትም ወደ ሐውዜን አካባቢ በዛ በኩልም ወደ አብይ ዓዲ ምናምን ጦርነቱ እየገፋ ሲመጣ እነሱ ምን ብሎ ፕላን አድርጎ መሰለ እነ ጌታቸው ወደ ፕሪቶሪያ ደቡብ አፍሪካ ሄደው ለሰላም ስምምነት ወደ ውጭ ወጥተን ወደ በረሃ ወጥተን የበረሃ ትግል እናደርጋለን ብሎ ወሰኑ። እነማን ናቸው መሰለ? መንጀሪኖ፣ ጌታቸው አሰፋ፣ ደብረጽዮንና አለም ገብረዋህድ አራቱም ሰዎች ወሰኑ። የትግራይ ዕጣ ፈንታ እነዚህ አራት ሰዎች እንደፈለጉ ሲያሽከረክሩት ነበር። እንደፈለጉ። ይሄ እውነት ነው። ባይዘወይ ማጋነን እንዳይመስልህ። ማዕከላዊ ኮሚቴው ራሱ በግምገማ ላይ ከፍተኛ ካድረ ተሰብስበን ያቀረቡልን ነው የምንነግርህ። እንደፈለጉ ነበር የሚያደርጉ እነዚህ አራት ሰዎች 4-1 የሆኑ ማለት ጌታቸው አንድ፣ ጌታቸው ረዳ አንድ፣ እነዚህ ደግሞ አራት ሆነው 4-1 እየተለያዩ አንዳንድ ጊዜም 2-3 እየተለያዩ ከጌታቸው ጋር የሆነ ሰው ይመጣ ነበር ማለት ነው። ይገባ ይወጣ ነበር። 4-1 እና 3-2 እየሆኑ የትግራይን ጉዳይ የህዝብን ጉዳይ እንደፈለጉ ሲያደርጉት የነበሩ ሰዎች እነዚህ ሰዎች ናቸው። ከዛ ምን ብሎ ሐሳብ አቀረቡ? ወደ በረሃ እንውጣ፣ የበረሃ ትግል እናደርግ። በቃ መከላከያ መቀለ ተመልሶ ሊቆጣጠራት ነው፣ ስለዚህ በረሃ ወጥተን እንታገል ብሎ ወስነው ወደ ማዕከላዊ ኮሚቴ መጡ። እኛ ተነግሮናል፣ ባይዘው እኛ እኔ በግሌም ተነግሮኛል፣ ሌሎችም ተነግሯቸዋል። በቃ በረሃ ስለምንወጣ ተዘጋጁ፣ ሻንጣችሁን ጠቅልሉ ተብሎ ከዛም ቢ ያለ ነበር ሺ ያለ ነበር። ነገር ግን እነሱ እንደዛ ብሎ ወደ ማዕከላዊ ኮሚቴ ሲመጡ ማዕከላዊ ኮሚቴ እንዳለ እንደ ነብር ነው የሆነባቸው። ምን ማለት ነው? ለምንድን ነው የምንወጣ ደግመን? አንደኛ የፕሪቶሪያ ሰላም ስምምነት ሂደት ላይ ነው ያለ ነው። እሱ እንጠቀምበት እንደምንም ብለን ጦርነቱን አስቆመን ወደ ሰላም እንግባ የሚል ግፊት ነበር በኃይለኛ። ሁለተኛ ደግሞ ጦርነቱን የሰላም ስምምነቱ እንኳን የማይሳካ ከሆነ ጦርነቱን ለመቀጠል የሚያስፈልገን ነገር እናሟላ የሚልም ነበር። ሄዶ ግን ምን ወደሚል ገባ? በቃ የሰላም ስምምነቱ እስኪቀጥል ድረስ እንዋጋ ወደሚል ተቀጠለ። ከዛ በኋላ ጥቅምት 24 2015 ላይ የፕሪቶሪያ ሰላም ስምምነት ሲቆም ምን ብሎ መጡ መሰለ? ወደ ማዕከላዊ ኮሚቴ የሰላም ፕሪቶሪያው ስምምነት አፍርሰን ወደ ጦርነት እንግባ የሚል አራቱም ሰዎች ቅድም የነገርኩት ሰዎች አራቱም ሰዎች ወደ ማዕከላዊ ኮሚቴ ይዘው መጡ። ደግሞ በጣም የሚገርም እኮ ነው። ያ የነበረ እልቂት በሁለቱም በኩል በተለይ ደግሞ በትግራይ ህዝብ ላይ በተፈረመ በኋላ ማለት ነው። አዎ ተፈርሞ ኦፊሻል ከተደረገ በኋላ ዓለም ከተነጋገረበት በኋላ እዚህ ላይ እኔ 5 ጥያቄዎች አሉ። 5 ጥያቄዎች አሉ ማንሳት የምፈልገው ምንድነው? የመጀመሪያ አንተ የነበርክበት ቀይ መስመር 9 ነበሩ። ከዛ በኋላ ወደ 7 አወረዷቸው። ከዛ ወደ 5 ምናምን ተጠቃለው ነበረ። በትግራይ ሪፎረንደም አንደራደርም፣ የተመረጠው መንግስት ወደ ቦታው ካልተመለሰ አንደራደርም፣
የሻዕቢያና የፋኖ ወደ ከትግራይ ግዛት ካልወጣ ቁጭ ብለን አንደራደርም። በትግራይ ህዝብ የተፈጸሙ ወንጀሎች፣ ግፎች በገለልተኛ አካል ሳይጣሩ ቁጭ ብለን አንደራደርም። ከነዚህ ወንጀል ከፈጸሙ ጄኖሳይድ ከፈጸሙ አካላቶች ቁጭ ብለን አንደራደርም። እነሱ ሲሏቸው የነበሩ ማለት በእነሱ እሳቤዎች 5 ምናምን ወደ 6 ቀይ መስመር ነበር። እንግዲህ በፕሪቶሪያ ሲፈረም ያኔ እነዚህ በሙሉ ትተው ትግራይ ውስጥ የተፈጸመው ወንጀል በኢትዮጵያ ባለው ፍትህ ቢሮ በፍትህ ተቋም እንዲታዩ፣ ትዲኤፍም ትጥቃቸው እንዲፈቱ ተስማምተው ሻዕቢያና ፋኖም እንደምታውቀው እስከ ሽሬ በወልቃይትም እስከ አሁንም አለ እስከ አክሱም እስከ አድግራት ጫፍ ምናምን ደርሰው ነው ወደ ድርድር የተገባው። ማለት እውነታው መታየት ስላለበት ነው የፈለኩት። ሪፈረንደም በሙሉ እነዚህ ቀይ መስመር ረግጠው ከፈረሙ በኋላ በወቅት እንደምታስበው በቲፒኤልኤፍ ፔጅ ላይ ወጥተው እኛ በዚህ ላይ አልተሳተፍንም ብሎ መግለጫ ወጥቶ ነበር። ያኔ ማለት ይህንን አልፈረምነው፣ ምክንያቱም እንደዚህ ቀይ መስመር ብለው ለትግራይ ህዝብ አቀሳቅሰው ወደ ጦርነት አስገብተው ከዛ በኋላ ግን ይህንን ቀይ መስመሮች ሽጠው አስረክበው ከተፈረሙ በኋላ ከተቀበሉ ልክ ጊዜው አስተዳደር ፈርሞ እነ ጌታቸው ረዳ ነፃ ቀን በወቅቱ የተላከውን ፈርሞ ከመጣ በኋላ ደግሞ እነዚህ አይሆንም ብሎ እንደገና ተቃውሞ አስነሱ። ማለት መጀመሪያ የኛ አይደለም አሉ። ከዛ ወደ ሲመለስ ደግሞ አንተ እንዳልከው በኋላ ታብራራዋለህ አንተ። በመሃል ላይ ደግሞ እንደገና የፕሪቶሪያውን እንዲፈጸም እንተባበራለን ብሎ ደግሞ እንደገና ሁለተኛ መግለጫ ወጡ ማለት ነው። እና እዚህ ላይ ያለው ነው ግር ያለው ነገር እንድታብራራው ስለፈለግኩት ነው ይህን ጥያቄ ያነሳሁት። አዎ እንዴት መሰለህ፣ አሁን እነዚህ ሰዎች አልኩህ እኮ እነዚህ ሰዎች በጦርነት አሸናፊነት የሰከሩ ደርግን ጥለን ኢትዮጵያን አስተዳድረናል፣ ስለዚህ አሁንም የብልጽግና ስርዓት ገርስሰን ኢትዮጵያ ውስጥ እንደፈለግን እንፈነጫለን፣ እንደፈለግን እናደርጋለን፣ እንፎክራለን፣ ለዓለም ክንዳችን እናሳያለን ብሎ በእብሪት የተነሱ ሰዎች ናቸው። ለዛ ነው የትግራይ ህዝብ ሰላም ፈልጎ ጦርነቱ ከቆመ በኋላ በትግራይ ክልል በእያንዳንዱ ቤት የነበረ እልልታ ብታይ ቤት ይቁጠረው። የሚገርም ነው። ሲረግፉ የነበሩ ወጣቶች ለህዝባቸውን ለመከላከል የነበረ ወጣት መከላከል ይችላል። ትንሽ ድምፅህን ትንሽ ራቅ ብሏል። አሁን የሰላም ስምምነቱ የፕሪቶሪያ ሰላም ስምምነቱ ከተፈረመ በኋላ የትግራይ ህዝብ መላው ህዝብ 100% ሰላሙን ተቀብሎታል። በእርግጠኝነት ነው የምልህ። እሱ ብቻ አይደለም፣ ከነዚህ 4 ሰዎች ውጪና 1 3 4 የሚሆኑ ማዕከላዊ ኮሚቴ የነሱ አሽከር የሚባሉ ከነዚህ ሰዎች ውጪ ጦርነቱን መቆሙ ተቀብሎታል። ሁላችንም። ስለዚህ ይህንን የሰላም ስምምነት ነገር ከመጣ በኋላ ግን ምን አለ መሰለህ፣ መጀመሪያ እኛ እንደ መንግስት እንጂ እንደ ህወሓት አልፈረምንም አሉ። ምክንያቱም እዛ የነበረው ፊርማ ሰዎቹ ተወክለው የሄዱት በእርግጥ ምክር ቤት ላይ ቀርበው ምክር ቤቱ ወክሏቸው እንደ መንግስት ነው የሄዱት። ነገር ግን ድርድር ላይ ስትደራደር ሄዶ የሚመጣው ውጤት ነው የምታየው። ስለዚህ ውጤቱ ምንድን ነው የሆነው? በቃ የፌደራል መንግስት እኔ ከህወሓት ነው መነጋገር የምፈልገው፣ ጦርነቱን የጠራው ጦርነቱን ያስተባበረው አሁንም ጦርነቱን ሊያስቀጥል የሚችለው ህወሓት ስለሆነ ህወሓት ይፈርም፣ በህወሓት ስም ተፈረመ። እነሱ ግን ምን እንዲህ ያደረጉ ጌታቸውን እየካዱት ነው። ባይዘው እዛው እያለ ገና ከፕሪቶሪያ ሳይነሳ ከደቡብ አፍሪካ ሳይነሳ እኛ አልፈረምን ብሎ ካዱት። እዛው እያለ ነው የካዱት። ባይዘው ከመጣ በኋላ ሀሳብ እናደርጉት። አሁን ጊዜያዊ አስተዳደር ሆኖ ከመራ በኋላ እኛን የፈረምነው ደግሞ ብሎ ጌታቸውን ካዱት። ደግሞ እንደገና ማለት የኛ ነው ብሎ ደግሞ አሉ። አሁን እነዚህ ሰዎች ጦርነቱን እንዲቀጥል ይፈልጉ ነበር። ምን ሊያተርፉ በላይ ደግመው ህዝቡን አስፈጅተው ወደ በረሃ ወጥተው ለነሱ የሚሆን ታንክ፣ ለነሱ የሚከላከል ወጣት፣ እነሱን የሚከላከል እግረኛና ኮማንዶ በ3 በ4 ረድፍ አጥረው መጨረሻ ላይ እነሱ ተደራድረው መኖር እንደሚችሉ ያውቃሉ። ባይዘው ምክንያቱም የትኛውም ጦርነት አሸናፊ ከሌለው የሚቀጥል ከሆነ በድርድር ነው የሚቋጨው። ስለዚህ ተደራድረው ወደ ውጭ ሀገርም ለመሄድ ሀብታቸውም ተጠብቆላቸው መብታቸው ተጠብቆ ያ ህዝብ ሁሉ አስፈጅተው በሰላም እንደሚኖር ያውቃሉ። ለነሱ ብሎ በመቶ ሺዎች የሚቆጠር ወጣት እንዲያልቅ ፈርዶበት ነበር።
ቀርተዋል የሚባለው ከጦርነት በኋላ 274,000 ቲዲኤፍ ነበር የሚባለው እሱን ለማስፈጀት ነበር። ጦርነቱ ለምን አይቀጥልም ፕሪቶሪያ አልፈረምንም ያሉት እሱ በዚህ ብቻ አላበቃም። የፕሪቶሪያ ስምምነት እናፍርሰው ኦፊሻሊ ለዓለም ተናግረን እናፍርሰው ብለው ወደ ማዕከላዊ ኮሚቴ መጡ አልኩ። ማዕከላዊ ኮሚቴ ደግሞ ተቃወመው። በግልባጩ እንቀበለው ብሎ ብንታገልበት ሰላማዊ ፖለቲካ ትግል ነው። ከፌደራል መንግስት ጋር በምናደርገው መቀራረብና መተማመን ለትግራይ ህዝብ ዘላቂ የሆነ ሰላም እናመጣለን። በአማራ ክልል በፋኖዎች የተያዘ መሬታችንም እናስመልሳለን። በሻዕቢያ የተያዘው መሬታችንም እናስመልሳለን። ጥያቄ ያለው አካል ካለ በሪፈረንደም መሰረት በህገ መንግስት መሰረት የሚካሄድ ነው ብሎ የሚያምን ኃይል መጣ። ሁላችንም ማለት ነው። ጠቅላላ ካድረ ማዕከላዊ ኮሚቴ ላይ ተሸንፈው ሲወጡ ወደ ምን መጣ? ወደ ጠቅላላ ካድረ። ይሄ ከፍተኛ ካድረ የሚባለው ወደ 1300 የሚሆን ካድረ ተጠርቶ አክሱም ሆቴል ላይ ተሰበሰበ። እነሱ 3 ም የሚባል ይዘው መጥተው ነበር። 3 ም ማለት አንደኛው ም ማደናቀፍ የሚባል ማንቃፍ የሚባለው በትግርኛ ማደናቀፍ ምን የፕሪቶሪያ ሰላም ስምምነት እንዳይፈጸም ማደናቀፍ ማለት ነው። ይሄ ባይዘው ቃል በቃል ነው የምነግርህ። ያቀረቡት ፕሮፖዛል ነው። ውድቅ እንዲሆን አልተቻለም። ውድቅ አይሆንም ተብሎ ስለተሸነፉ በ3 ም ይሄንን ቃል እዛ 1300 ታችኛው ካድሬ ባለበት ነው እንደዚህ የሚያብራሩት። እነ መንጀሮ ነው ያቀረቡት። በመንጀሮ ነው አቅራቢነት ነው የቀረበው። አንደኛውም ምዕንቃፍ ማደናቀፍ ማለት ነው። ሁለተኛውም ምጽንቃ ወይ ደግሞ ጨርሰ መጠቀም ማለት ጨርሶ መጠቀም ምጽንቃ ይባላል። የሚጠቅምህን ብቻ ማለት ነው። ሶስተኛውም ከፕሪቶሪያ የሚያገኙት ነገር ከፕሪቶሪያ ከፌርማው የሚያገኙት ነገር ሙሉ በሙሉ መጠቀም ማለት ነው። ያችን ያገኙት ክፍተት ማለት ነው። ሶስተኛው ደግሞ ምምካን ወይ ደግሞ ማምከን ማለት ነው። እንዳይፈጸም ማድረግ ማለት ነው። አይ እንግዲህ መጀመሪያ አንቀበለውም እናፍርሰው ብሎ ማንም አልተቀበላቸውም። ዙሮ መጥቶ በናረጉ በ3 ም የፕሪቶሪያ ስምምነት እንዲፈርስ አደረጉ። ከዛ ቀን ጀምሮ አስበው እንግዲህ ይሄኛው ማለት የሰላም ፕሪቶሪያ ስምምነት ከተፈረመ በኋላ በአንድ ወር ውስጥ የተደረገ ነበር። አስበው የሰላም ፕሪቶሪያ ስምምነት ከተፈረመ በአንድ ወር ውስጥ እንደዚህ አድርገው ጊዜያዊ አስተዳደሩ ሲቋቋም ደግሞ ምን ሆነ መሰለ? የሰላም ፕሪቶሪያው ስምምነት ኢንተሪም አድሚኒስትሬሽን በሁለቱም ፓርቲም ፖለቲካል ዲስከሽን በሁለቱም ስምምነት ጊዜያዊ መስተዳድር እንዲቋቋም ይደነግጋል። ስለዚህ ምን አደረጉ መሰለ? ስልጣኑን ተመልሰው እነሱ እንዲቆጣጠሩት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ብዙ ጊዜ ተመላለሱ። ዶክተር ደብረጽዮን ብዙ ጊዜ እኔን ያስቀጥለኝ፣ እኔ በቃ ሁሉም ነገር ሰላም አደርገዋለሁ፣ ምንም ነገር አይፈጸምም፣ ያለውን የቲዲኤፍ ኃይል ወደ መከላከያ እንዲገባ እናደርጋለን፣ ዲዲአር ሙሉ በሙሉ ይፈጸማል፣ ትጥቆችን በሙሉ በፍጥነት እናስረክባለን፣ ብቻ እኔን ፕሬዚደንት አድርገኝ የጊዜው አስተዳደሩ ብሎ ሲመላለስ ይለምን ነበር። ከዛ ጥቅምት 24 ላይ የተፈረመው የሰላም ፕሪቶሪያ መቼ ጊዜያዊ አስተዳደር ተቋቋመ? መጋቢት 20 አስበው፣ መጋቢት 20 ርክክብ አደረገ ጌታቸው ከዶክተር ደብረጽዮን ስልጣኑን። አስበው ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት 5 ወር ሙሉ ደሞዝም ሳይከፈል በዚህ ምክንያት ሌሎችም ወደ ትግራይ መምጣት ያለባቸውም ሳይመጡ ለነሱ ስልጣን ሲባል 5 ወር ሙሉ ህዝቡ ታፍኖ ማለት ነው። የመንግስት ሰራተኛው ታፍኖ ምንም የመንግስት ስራ ሳይከናወን ቆየ። ከዛ ምን አደረጉ? 2 ዓመት ትግራይ ተከባለች ከተባለ በእነሱ ቋንቋ እንኳን ብቻ ፕሪቶሪያ ከተፈረመ በኋላ ለ5 ወር ሙሉ እነሱ ነበር የዘጉት ማለት ነው። በደንብ ምን ለማድረግ ስልጣኑ ከነሱ እንዳይለቅ ለማድረግ ከነሱ እንዳይወጣ ለማድረግ። ከዛ የምታስታውስ ከሆነ ማዕከላዊ ኮሚቴው ምን አደረገ መሰለ? ደብረጽዮን ምን አለ? በመሃል ዶክተር አብይ አህመድ ምን አላቸው? እኔ ስራ አስፈጻሚ አካባቢ ያላችሁ ሰዎች ስልጣን ላይ ባትመጡ ጥሩ ነው፣ ሌላ ወጣት አምጡ፣ ለእናንተም ለትግራይ ህዝብም ለኢትዮጵያ ህዝብም ለእኛም ተስማምተን እንድንሰራ ከእልህና ከእብሪት ወጣ ያለ የሚግባባ አይነት ወጣት አምጡ፣ አዲስ ምሁርና ወጣት አምጡ እንጂ እናንተ ራሳችሁ እንዳታመጡ አላቸው። ቃል በቃል ነው ባይዘው ቃል በቃል የተነገራቸው። ከዛ ምን አደረጉ መሰለ? እንዲህ ብሎናል ብሎ ሲያቀርቡን ነጌታቸው፣ ምክንያቱ ተደራዳሪ ነጌታቸውና ጀነራል ጻድቃን ናቸው። ሐሳቡን ይዘው መጡ። ተደራዳሪ ስለሆኑ እንዲህ ብሎናል አሉ።
ነው አይሆንም። ዶክተር ደብረጽዮን እንደ እብድ ነው የሆነው። እንዴት እኔ ሊቀመንበር እያለሁ የህወሓት እንዴት እኔ ህዝቡ ደብረጽዮን ይመለስልን መንግስታችን ይመለስልን ብሎ ሲታገል መስዋዕት የከፈለበት መንግስቱ እኔ ነኝ መቀጠል ያለብኝ፣ ስለዚህ እኔ ነኝ መሆን ያለብኝ ብሎ እሪ ያለ። ይሄ ያደረገው ነው የምነግርህ፣ ትክክለኛ የተደረገ ነው። ከዛ ልዩነት ተፈጠረ በማዕከላዊ ኮሚቴ። 4 ሰዎች ኖ አንተ አትመራም፣ በቃ አቅም የለህም፣ አቅምህ ሙሉ በሙሉ ወርደዋል፣ መምራት አትችልም፣ ወደ ጦርነት ያስገባህን አንተ ነህ፣ እየፎከርክ ምንም ዝግጁነት እንዳይደረግ ማድረግ አንተ ነህ፣ ጦርነቱን በቂ መንገድ ያልተከላከል ነው፣ ስለዚህ አንተ አትመራንም፣ አብቅቶልሃል፣ በአንተ ምክንያት ነው 1 ሚሊዮንና ከዛ በላይ ህዝብ ያለቀው ብሎ ገመገሙት። 4 ሰዎች አትሆንም አሉት። እነዚህ 4 ሰዎች ብርሃነ ገብረ ኢየሱስ፣ ሰብለ ካሕሳይ፣ ነጋ አሰፋና ጌታቸው ረዳ ናቸው። በቃ ይበቃሃል አንተ ከዚህ በላይ ምን ትሆናለህ ያሉት። ድምፅ ተቃውሞ ደብረጽዮን ተመረጠ፣ ዶክተር ደብረጽዮን። ከዛ እሱን ይዘው እነ ጌታቸው አይደለም ራሱ ዶክተር ደብረጽዮን ይዘው ወደ አዲስ አበባ ወደ 4 ኪሎ ወደ ጠቅላይ ሚኒስትር ቢሮ መጥቶ ከአብይ ጋር ተነጋገሩ፣ ከዶክተር አብይ ጋር። ከዛ አይ አትሆንም፣ በቃ አንተ ነግሬያቸዋለሁ፣ ቀድሜም ነግሬያቸዋለሁ፣ እኔ ከእናንተ ማንም ሰው እንዲሆን አልፈልግም ከስራ አስፈጻሚ፣ በተግባብተን መስራት ካለብን ሌላ ማዕከላዊ ኮሚቴ የሆነው ወጣት ሰዎች አምጣልኝ አለው። ይሄ ዶክተር ደብረጽዮን ራሱ የነገረን ነው የምነግርህ። ከዛ ከነዚህ ዶክተሮች ስም ያላቸው ዶክተር የፒኤችዲ ሆልደር የሆኑ ሰዎች እና የሕክምና ዶክተር የነበረ አንድ የጤና ቢሮ ኃላፊ 3 ሰዎች መረጡ። እነዛ ሰዎች እነ 4ቱም ናቸው ይህንን የሚያደርጉት። ከጌታቸው ረዳ ውጭ ማለት ነው። ፕሮፖዛል ነው፣ በዝምድና በምንም በጥቅምም የተሳሰሩ ናቸው። ሁለተኛ ወደ ሱዳን የላኩት ከዛም ከሱዳን አምጥቶ ቢሮ ኃላፊ ያደረጉት ዶክተር ኪሮስ ጉዕጅ የሚባል የትምህርት ቢሮ ኃላፊ እሱን ሁለተኛ ያደረጉ። መካከለኛ ሰው ነው፣ ለዚህም የማይልም በቃ እንደፈለግን እናዘዋለን በሚል 3ኛ ያደረጉት። በእርግጥ ስለማይሰጡት ለሶስተኛ ስለማይሰጡት ለአንደኛው ሰው ስለሆነ ድምጽ የሚሰጡት እንደ ሪዘርቭ ነው፣ ዝም ብሎ ለይስሙላ ነው እንጂ በእርግጠኝነት አንደኛው እንደሚመረጥ የታወቀ ነው። ከዛ በቃ ይሄንን ነው የሚመረጠው፣ ማንም ሰው ለሌላ ሰው ድምጽ እንዳይሰጥ፣ ሁሉም ሰው ለዶክተር ፍስሐ ሀብተጽዮን ይስጥ ብለው በተለያየ መንገድ ቀሰቀሷቸው። አክቹዋሊ ያኔ ስልክ ተለቆ ስለነበር በስልክ ሁሉም ተደወላቸው፣ ወደ የቤታቸው እየተሄደ እየተጠሩ በማስፈራራት ጭምር ዶክተር ፍስሐ ሀብተጽዮን ካልመረጣችሁ ወየውላችሁ እየተባሉ ማዕከላዊ ኮሚቴዎች በሽምግልናም በማባባልም በምንም ከዛ ማዕከላዊ ኮሚቴው ነቅተዋል። ታይዘው ወይ በጣም የሚገርም ይሄ ሁሉ ትግል የለውጥ ትግል እንዲመጣ ያደረገው ማዕከላዊ ኮሚቴው ነው፣ ሁሉም አይደለም። ከዛ ምን ሆነ? ስራ አስፈጻሚ የሚባሉት 5 ሰዎች ናቸው። 4ቱ እነዛና 5ኛው ደግሞ ጌታቸው ረዳ። ጌታቸውም ተስማማበት፣ ምንም ማለት አልቻለም። በቃ ይሁን ምናምን ብሎ ተቀበለው። ከዛ ወደ ማዕከላዊ ኮሚቴ ሲመጣ ማዕከላዊ ኮሚቴው ቆወጠው። ይሄ እንዴት እንደዚህ ሊሆን ይችላል? እነዚህ 3ቱም ያመጣችኋቸው በምን ምክንያት በምን አቅም ነው ከኛ ተለይቶ የተሻለ አቅም ስላላቸው ነው ወይ? ክራይቴሪያ ምንድን ነው? ምን ክራይቴሪያ? ስለዚህ አይሆንም፣ እኛ ከእንደገና እንጠቁማለን አሉ። ስንት በቃ ግማሽ ቀን የሚሆን ተከራከሩበት። በመጨረሻ በምን ተስማሙ? 3ቱም ያቀረቡት ፕሮፖዛል እንዲቀጥሉ 4 እንዲጨመሩ ተደረገ። 4 ሰዎች 7 ሆኑ። ለ7ቱ ድምጽ እንዲሰጥና ከ7ቱ ከፍተኛ ድምጽ ያገኘ ለፕሬዝዳንትነት እጩ እንዲቀርብ ማለት ነው። ከዛ በነበረው ሂደት ጌታቸውን ተጠቆመ። ጌታቸውን ጠቆሙት። አልፈልግም ማለት ጥሪ ያለ ጌታቸው አልፈልግም፣ እኔ አልፈልግም፣ በቃ አልፈልግም። አንደኛ ስራ አስፈጻሚ አልፈልግም ብለዋል ዶክተር አብይ ጠቅላይ ሚኒስትሩ። ሁለተኛ እኔ አልፈልግም፣ ስልጣን አልፈልግም፣ በቃ እኔ ዝግጁ አይደለሁም ብሎም ቢያለ።
ከዛ ማዕከላዊ ኮሚቴ ደግሞ የግድ ተቀበለው አሉት። በቃ ተጠቆመ። ከዛ ወደ ድምጽ ሊካሄድ ነው። ይሄንን ወደ ድምጽ ሲካሄድ በዚህ ክርክር ላይ አንተ ነበርክ? እሱ ጌታቸው ረዳ አልፈልግም። እኔ ማዕከላዊ ኮሚቴ አይደለሁም፣ አልነበርኩም። ይሄ ቀርቦልናል። እኔ ማዕከላዊ ኮሚቴ አይደለሁም። ስለቀረበልን ነው የምልህ። ይሄ እኮ የምነግርህ ወደ ከፍተኛ ካድሬ ስለቀረበልን ነው። እኔ ከፍተኛ ካድሬ ስለሆንኩ እዛ ቀርቦልኛል። የቀረበልኝ ነው የምነግርህ። በስርዓት ያቀረቡት ይሄንን ማዕከላዊ ኮሚቴዎቹም ጌታቸውም እነዛ ሌሎችም ያቀረቡት ነው የምነግርህ። ከዛ ጌታቸው አልፈልግም ማለት ወደ ድምጽ ሲካሄድ ጌታቸው ለራሱ ድምጽ አልሰጠም፣ ለሌላ ሰው ነበር የሰጠው ድምጽ። ያኛው ፍስሐ ተጽዮን ደግሞ ለራሱ ድምጽ ሰጥተዋል፣ ሌሎችም ድምጽ ሰጥተውታል። ከዛ በድንገት ጌታቸው 18 ድምጽ አግኝቶ ያኛው ፍስሐ ተጽዮን ደግሞ 17 ድምጽ አግኝቶ ጉድ ሆነ። ያ ቡድን የመንጀሪኖ ቡድን ጉድ ሆነ። እዚህ ላይ ትልቁ መርዶና ትልቁ ወደ ሲኦል እንደገቡ የተሰማቸው ያህል ነው። በጣም ድንጋጤ ውስጥ የገቡት ድንጋጤው አይተናል። እኛ በተለያየ መንገድ ከነሱ ጋር የሚቀራረቡ ሰዎች የሚናገሩት፣ የሚያወሩ፣ ደውሎ የሚነግሩ፣ ፌስቡክ ላይ የምታየው ጌታቸው ገና ያኔ ተመርጦ መጋቢት 8 ነበር የተመረጠውና መጋቢት 9 ላይ ጠዋት የነ ደብረጽዮን የነ መንጀሪኖ የነ ዓለም ጎራህ ደጋፊ የሚባሉ የህወሓት ፕሮ ህወሓት የሚባሉ አክቲቪስቶች እነ ባሻ ደስታ እነ ሰናይት መብራቱ እነ ብርሃነ ገብረገርግስ ሰብሳነ ሰብ ድሮ ልፍዓቴ ተስፋ የሚባለው እና ሌሎች ጌታቸው ላይ ዘመቻ ጀመሩ። በጣም አሰቃቂ የሆኑ ስድቦች በእንስሳ ስም ይሰድቡታል። ቮድካቸው ይሉታል። ቮድካቸው ሲሉ ጠጪ ነው ማለት ነው። ጌታቸው እንግዲህ ሲጠጣ ተደብቆ ቤት ቆልፎ ምናምን አይጠጣም። በቃ እሱ የትኛው በረንዳ ላይ ሄዶ ሆቴል ላይ እያየሁ ነው የሚጠጣው፣ እያየሁ ነው የሚስቀው፣ የሚጫወተው። እንደነሱ ቤት ዘግቶ ጉዳይ አይሰራም። እንዲህ ያሉ ተዘባበቱ። ጌታቸው ሲመረጥ ዓለም ጎራህ ምን አለው መሰል ልሹምህ ሲል እምቢ በል እሺ እንዳትል፣ እሱ እምቢ እንዲልና ያኛው ሁለተኛ ያወጣው እንዲደረግ ማለት ነው። ምክንያቱም አንተ እንደ ዱቄት ተፈጭተህም ቢሆን እንደ አዲስ ብትሰራም አትመራም ብሎ ተዘባበተበት። አሳይሃለሁ አለው። እንዴት እንደምንድነው እየነገርኩህ ያለሁት? ያኔ ከፎክረው ከተነስተው ፕሪቶሪያውም አንቀበልም ብለው ጌታቸውንም አንቀበለው ብለው 2 ዓመት ሙሉ ለውጥ እንዳይመጣ መንግስት መስሎ እስከ ቀበሌ ድረስ ስራውን እንዳይሰራ መንግስት ህግ እንዳያስከብር ራሳቸውም ወንጀል እየፈጸሙ ራሳቸው ሰዎች እያገቱ ሰዎች እየገደሉ የመሰረተ ልማት እያወደሙ ለምሳሌ ማዕከላዊ ዞን ላይ የውሃ ቧንቧ ብረቶች እየነቃቀሉ ሰዎች አስተማርተው የተደራጁ ወንጀሎች እየፈጸሙ ዝርፊያዎች እየፈጸሙ ከኤርትራ ወደ ትግራይ የሰው ህጋዊ ያልሆነ የሰዎች ዝውውር እያደረጉ ይሄ ሂማን ትራፊኪንግ ማለት ነው። በሚሊዮኖች ብር እየተቀበሉ ከኤርትራውያን ወደ ኢትዮጵያ እያስገቡ ይሄን ስራ ሲሰሩ ጌታቸው ምንም ስራ አልሰራም መንግስት አይደለም እንዲባል እያንቋሸሹት መጽሐፍም ጽፏል። ጌታቸውን ለማንቋሻሽ 20 ፔጅ ያለው 20 ፔጅ ርዕሱ ይሁዳ ነው የሚለው። ይሁዳ ነው የሚለው ጌታቸው እንደካደ ጌታቸውን የመረጡ ሰዎች 18 ሰዎች አለ አይደለ? እነዛ ደግሞ እንደካዱ ስማቸው ተጠቅሶ ክደውናል። መከተ ማለት ይሄ ጦርነቱ ማለት ነው። እሱን ክደዋል። ብልጽግና ሆነዋል። እኛን ትቶ ከኢትዮጵያ መንግስት ጋር እየተሞዳሞዱ ነው። እነዚህ ባንዳ ሆነዋል ምናምን ብለው ካዲ እንደሆኑ ጽፈው ለልማት ቡድን የሚባሉ የሴቶች ልማት ቡድን የሚባል ታች መዋቅር አለ ቀበሌ አካባቢ እስከነሱ እንዲደርስ አደረጉ። እስከነሱ ድረስ እንዲወያዩበት እንዲያውቁት ቤት ለቤት እየሄዱ ጌታቸው ካዲ እንደሆነ ጌታቸው ብልጽግና እንደሆነ ጌታቸው ትግራዋይነቱን እንደካደ ጌታቸው የአብይ ተላላኪ እንደሆነ ምስሌኔ እንደሆነ አድርገው ቀረጡት። ጌታቸው በሚንቀሳቀስበት ማንም ሰው እንዳይቀበለው አይተህ ከሆነ ሽሬ ላይ የተደረገው ሽሬ እንዳስላሴ ጌታቸው ፕሬዝዳንት ጌታቸው ህዝብ ሰብስቦ አዳራሽ ላይ ሴቶች እሪ እንዲሉ እንዲያጎሩና ጫማቸው ጭምር ወደ ጌታቸው እንዲወረውሩ ተደርጎ መንገድ ላይ ስጋቶች እንዲፈጠሩ እያደረጉ በጊዜው አስተዳደር አመራሮች ላይ የዞን አመራሮች ላይ የግድያ ሙከራዎች እያደረጉ በበረሃዎች ጥይት እየተኮሱ የአፈና ሙከራዎች እያደረጉ 2 ዓመት ሙሉ ምንም ነገር እንዳይደረግና ጌታቸው መምራት እንደማይችል ለማሳየት አደረጉት። ስለዚህ ይሄ እንቅፋት እንዳለ ሆኖ አሁን ምን ሰራ ወደሚል ልምጣ። ወደ ጌታቸው ምን ሰራ እሺ ቆይ የሚለው ይሄ እንቅፋት ባለበት ይሄ ሴራ ባለበት ይሄ ተንኮል ባለበት
ጌታቸው ትልቅ ነገር ያደረገው በዚህ 2 ዓመት ውስጥ ምንም አይነት ጦርነት ኮሽታ እንዳይነሳ ተዋል። ከማንም ጋር ማለት ነው ከፋኖ ጋርም ይሁን ከፌደራል መንግስትም ይሁን ከሻዕቢያ ጋርም ይሁን ጦርነት እንዳይነሳ አደረገ። ምክንያቱም እነሱ ሴናሪዮ ይዘው መጥተው ነበር ጦርነት እንክፈት የሚል ውግንናችን ከሻዕቢያ ጋር ሆነን አሉ 2016 ሚያዚያ ጉንበት አካባቢ ከሻዕቢያ ጋር አሊያንስ እንፍጠርና ፋኖም ከኛ ጋር ይሆናል ኦነግም አለ። ስለዚህ የኢትዮጵያን መንግስት እናፍርሰው ብለው ፕሮፖዛል ይዘው መጥተው ነበር። ፈርሶባቸዋል። በማዕከላዊ ኮሚቴ ሪጀክት ተደረገ። በካድረም ቀርቦ እኛ ትችት ስለሰጠንበት ምንም ተቀባይነት አላገኘም። አንድም ሰው አልደገፈውም። ይህንን ሀሳብ የደገፈ አማኑኤል ያነሳ አማኑኤል አሰፋ የሚባል አሁን ምክትል ሊቀመንበር ያደረጉት ሲከራከር ነበር። እሱ እስከዛ ድረስ የካድሬዎች ስብሰባ ላይ ጭምር በቃ እኔ አምንበታለሁ ምናምን እያለ ሲከራከር ነበር። አይሆንም ተብሎ ተዘጋ። በህግ እንጠይቀዋለን ብሎ ጌታቸው ተናገረ። ከዚህ በኋላ ከሻዕቢያ ጋር ግንኙነት የሚያደርግ ማንኛውም ሰው በህግ እጠይቃለሁ እኔ ፕሬዚደንት እያለሁ ማንም ሰው እንዳይገናኝ ብሎ ዘጋው። እነሱ ግን በውስጥ ለውስጥ ሲገናኝ ነበር። ስለዚህ ጦርነት እንዳይኖር አደረገ ጌታቸው፣ ጦርነት እንዳይኖር። ሁለተኛ ትግራይ ውስጥ እንደፈለክ መናገር ፍሪደም ኦፍ ስፒች የሚባለው የፈለከው ተናገረህ በሰላም ማደር እንደምትችል ጌታቸውን በእንስሳ ስምም በሌላም እየሰደቡት ሳይጠይቃቸው ብቻ ሳይሆን ሳይገለምጣቸው ዞር ብሎ ሳያያቸው እንደፈለጉ እንዲፈነጩ የፈቀደ ፕሬዚደንት። ትግራይ ውስጥ የፖለቲካ ፓርቲዎች የሚፈልጉትን ሀሳብ በትግራይ በመንግስት ሚዲያዎች በፈለጉት ጊዜ እንዲያስተላልፉ እንዲተላለፍላቸው ሀሳባቸው እንዲገልጹ ተፈቅደዋል። ከዚህ በፊት ህወሓት በነበረበት ስልጣን ማንኛው ተቃዋሚ ፓርቲ እንኳን በመንግስት ሚዲያ ቀርቦ ሊናገር በራሱ ፌስቡክ ፔጅ ህወሓትን ከተቃወመ በነጋታው ታፍኖ ይወሰዳል። ነገር ግን ጌታቸው ይህንን ትይዘው እንዲያም በአሁን ባነሳው እኔ ላይክ አድርጋ ጥላሁን ማንም አቶ ንጉሴ ጥላሁን የሚባል የአማራ የባዴን ማዕከላዊ ኮሚቴ የነበረ በወቅቱ ላይክ አድርጌ እዛ የጻፈውን ሀሳብ ተመችቶኝ እዛ ጥላሁን ንጉሴ ጥላሁን ላይ ላይክ አድርጋል ብለው አስረውኝ 21 ቀን አስረውኛል። እዛ ተንቤን ላይ ማለት ላይክ አድርጋል ላይ ማለት ትክክል ነው ይላል ናቀጥን እና አሁን ራሱ አሁን ማለት ነው አሁን በዚህ መፈንቅለ መንግስት ካረጉ በኋላ ጌታቸው ወደ አዲስ አበባ ከመጣ በኋላ ሰዎች ላይክ አድርጋቸዋል፣ ኮሜንት አድርጋቸዋል ምናምን ጽፉ ነበር ተብሎ እያሰሯቸው ነው፣ እያስፈራሯቸው ነው። በሰራዊት ውስጥ ያሉ በቲዲኤፍ አባላትም የሲቪክ ሰዎችም የሲቪል ሰራተኞችም የመንግስት መስሪያ ቤት ሰራተኞችም እያስፈራሯቸው ነው። አሁን እያሳያቸው በዚህ ቀን እንዲህ ላይክ አድርገህ፣ በዚህ ቀን ይሄን ኮሜንት አድርገህ፣ በዚህ ቀን ይሄን ሼር አድርገሃል፣ በዚህ ቀን ደግሞ ይሄን ጽፈሃል እያሉ አሁን ሰው ምን እያደረገ መሰለ ይገድሉናል፣ ያጠፉናል ብሎ ጠቅላላ ወደ ሂስትሪ እየተመለሰ ኮሜንቶችን እያጠፋ ነው። ላይክ ያደረገውን ዲስላይክ ማለት እያጠፋ ነው። ፖስት ያደረገውን ዲሊት እያደረገ ነው። ፌስቡኩ እያጠፋ ነው። የሚገርም ነው። እነዚህ ሰዎች ከአውሬ በላይ አውሬ ናቸው። የሆነ አንድ ልጅ የሚናገረው እኔም ሼር ያደረኩት ትግርኛ ተናጋሪ አውሬ ናቸው። እነዚህ በቃ ከአውሬ በላይ አውሬ ናቸው። ትግራዋይን የሚበሉ የሚውጡ፣ የሚሰቀጥጡ፣ የሚሰለቅጡ በጣም ክፉ የሆነ ወንጀል፣ ክፉ የሆነ በደል የሚፈጽሙ ሰዎች ናቸው። አሁን ምንድነው የምልህ ጌታቸው ያደረገው ጥሩ ነገር ምልህ እነዚህ ናቸው። ሌላ ምን አድርገዋል መሰለህ? ከኢትዮጵያ መንግስት ጋርም ከፌዴራል መንግስት ጋርም ከውጭ ሀገር ከዲፕሎማቶች ጋርም ከዓለም አቀፍ ድርጅቶች ጋር ተነጋግሮ ትግራይ ውስጥ ባልታሰበ መልክ በጣም ብዙ የመልሶ ማቋቋም ስራዎች ሰርተዋል። በጤና ዙሪያ በጣም ብዙ አምቡላንሶች እንዲመጡ ወደ 200 የሚሆኑ እስካሁን የደረሱት አክቹአሊ ከ50 እስከ 100 የሚሆኑ ናቸው የሚሆኑት። ነገር ግን ፕሮጀክት ተቀርጾ እንደዚህ እንዲሆን ከፌዴራል መንግስት ከጤና ሚኒስቴር አምቡላንሶች መኪኖች እንዲሰጡ ከገንዘብ ሚኒስቴር ጋር ተነጋግረው ብዙ ፕሮጀክቶች እንዲሰሩ የአስፋልት ስራዎች፣ የኮብልስቶን ስራዎች፣ የገጠር መንገድ ስራዎች፣ ትምህርት ቤቶች ድጋሚ እንዲታነጹ ድጋሚ እንዲሰሩ አዲስ እንዲሰሩ ከኦሮሚያ መንግስት ጋርም ከሌሎች ክልሎች መንግስት ጋርም ከፌዴራል መንግስት ከሀብታም ሰዎች ባለሀብት ትግራይ ውስጥ አንድ ባለሀብት ለእያንዳንዱ 50 ሚሊዮን አይ ቲንክ 10 ቦታ ላይ መሰለኝ እንዲሰራ አድርጎ ተመርቆ ወደ ስራ ገብተዋል። እና ምልህ እነሱ ምናልባትም በ5 ዓመት ውስጥ የማይሰሩትን ስራ ወይም በ10 ዓመት ውስጥ የማይሰሩትን ስራ እሱ በ2 ዓመት ውስጥ ሰርተዋል። እንዲወራለት ግን አይፈልጉም እነሱ።
አንዳንዶች አካባቢም የፕሮጀክቶች የህንፃዎች የሚሰሩ ህንፃዎች የትምህርት ቤቶችና ጤና ጌታቸው እያለ እንዳይመረቁ እንዲዘገዩ የሚያደርጓቸው ነበር። እንዲዘገዩ አጨርሷቸው እያሉ ባለሀብቶችን ጫና እያደረጉ ፕሮጀክቶች እንዲቋረጡ ስጋት እንዲፈጠር እያደረጉ እነዚህ ሰዎች የሚገርሙ ሰዎች ናቸው። አሁን ታያለህ ምን እያሉ መሰለህ? ወንጀል አሁን ቀንሷል፣ የሰው ግድያ ቀንሷል፣ የጦር መሳሪያዎችን እየያዝን ነው፣ ድምፅ የሌላቸው ስለታም ነገሮች እየያዝን ነው። እንዴት አሁን በዚህ ፍጥነት በፀሐይ ብርሃን ፍጥነት እንዴት ይሄን ያክል ወንጀል መቀነስ ቻሉ? ይሄ ማለት ወንጀሉን የሚፈጽሙት የሚያቀነባብሩት እነሱ ራሳቸው ነበሩ ማለት ነው። አሁን በዚህ አጭር ጊዜ ውስጥ 2 ሳምንት ባልሞላ ጊዜ ይሄን ያክል የጦር መሳሪያ ከያዙ ይሄን ያክል ወንጀል ከተከላከሉ ወንጀሉ እንዲፈጸም የመደቡትና የመሩት እነሱ ራሳቸው ነበር።